ስልካችንን በመጠቀም ብቻ እንዴት ገንዘብ የሚከፍል የዩቲዩብ አካውንት መክፈት እንችላለን በዛሬው ቪዲዮ እንመለከተው ይሆናል ማለት ነው። እንዳልኳችሁ የትኛው አካውንት ነው ዩቲዩብ ላይ ገንዘብ የሚከፍለው ብላችሁ የምትጠይቁኝ ከሆነ የትኛውም አካውንት ሞኔታይዝ የምታደርጉበትን ቪዲዮ እስከሰራችሁ ድረስና ጥሩ ኒሽ መርጣችሁ ኮንተንቶችን ፕሮዲዩስ ማድረግ እስከቻላችሁ ድረስ የትኛውም አይነት የዩቲዩብ አካውንት ለእናንተ ገንዘባችሁን ይከፍላችኋል ማለት ነው። በኢትዮጵያም የተከፈተ ይሁን በቪፒኤንም የተከፈተ ይሁን የውጭ ሀገር ቻናልም ይሁን የትኛውንም አይነት አካውንት እንደናንተ እንደምትሰሩት ቪዲዮ ይወሰናል እንጂ የትኛውም አካውንት ገንዘብ ይከፍላል ማለት ነው። ታዲያ በቀላሉ እንዴት አድርጋችሁ ይሄንን አካውንት እንክፈት ብላችሁ የምትጠይቁ ከሆነ በጣም ባጭር ስቴፕ አሳያችኋለሁ ማለት ነው። የመጀመሪያውና ዋነኛው እናንተን የሚያስፈልጋችሁ የእናንተ የመጀመሪያው ፍላጎት ነው። ዩቲዩብ ላይ ሰርቼ ገንዘብ ማግኘት ፈልጋለሁ፣ ዩቲዩብ ላይ ሰርቼ ተጨማሪ ገቢ ማግኘት ፈልጋለሁ ብላችሁ የምታስቡ ከሆነ መጀመሪያ የሚያስፈልጋችሁ የእናንተ ሐሳብ ነው። በሁለተኛነት ደረጃ ደግሞ ስልካችሁ ያስፈልጋችኋል። በሶስተኛነት ደረጃ ኢንተርኔት ያስፈልጋችኋል ማለት ነው። ስለዚህ አሁን እንዴት አድርገን አካውንቱን እንከፍታለን በአጭሩ እንመልከት። እንግዲህ ዩቲዩብ አካውንታችሁን ስትከፍቱ ስልካችሁም ላይ መክፈት ትችላላችሁ፣ ኮምፒውተራችሁም ላይ መክፈት ትችላላችሁ። ፒሲያችሁ ላይ የከፈታችሁ ልጆች ቀጥታ ኢሜል ስለሆነ የምንጠቀመው ስልካችሁም ላይም አክሰስ ማድረግ ትችላላችሁ፣ እንዲሁም ደግሞ ሴም ታይም ኮምፒውተራችሁ ላይም አክሰስ ማድረግ ትችላላችሁ ማለት ነው። እሺ፣ ስለዚህ ዛሬ በስልካችን ነው የምንከፍተው። ሴም ታይም በፒሲ ወይም ኮምፒውተር ተጠቅማችሁ የምትከፍቱ ልጆችም ተመሳሳይ የሆነ መንገድ ስላለው ቀለል በሚለም በስልኩ እንጠቀማለን ማለት ነው። ስለዚህ መጀመሪያ ኢሜል ነው መክፈት ያለብን። ኢሜል እንዴት እንደሚከፈት ደግሞ በቀደመው ቪዲዮ ላይ አሳይተናችኋል። እሱን ቪዲዮ ተከታተሉት። መጀመሪያ ላይ እንመጣና ስልካችን ላይ ያለውን ኖርማሊ ባይ ዲፎልት ያለውን ዩቲዩብ የሚለውን አፕሊኬሽን እንከፍታለን ማለት ነው። ዩቲዩብ የሚለውን አፕሊኬሽን ከከፈትን በኋላ ፕሮፋይል የሚለውን እነካለሁኝ። ከዛ ይኸው እዚህ ጋር አካውንት የሚለውን ስትነኩ እንደዚህ የእናንተ ስልክ ላይ የተጫኑ ኢሜሎችን ይዘረዝርላችኋል ማለት ነው። ሶ እዚህ ጋር ከዚህ በፊት ለምሳሌም የከፈትናቸው ብዙ አይነት ኢሜሎች አሉ። እነዛ ኢሜሎች ለምሳሌ አሁን ለዛሬ ሮቤል ፋኖስ የሚለውን አካውንት እንመርጠዋለን ማለት ነው። ስለዚህ ሮቤል ፋኖስ የሚለውን አካውንት እንመርጥና ይኸው እዚህ ጋር ፕሮፋይሉን እንነካለን። ስለዚህ እዚህ ጋር እንደምትመለከቱት የትኛውም ኢሜል እናንተ ስልክ ላይ ያለ ኢሜል ባይ ዲፎልት ዩቲዩባችሁ ላይ እንደ አካውንት ይመጣል። ነገር ግን እንደ ቻናል ክሬትድ ሆኖ ስለማይመጣ ምን እንለዋለን ማለት ነው? ክሬት ኤ ቻናል የሚለውን እንነካለን ማለት ነው። ክሬት ኤ ቻናል የሚለውን ነገር ስንመጣ እንደዚህ ጋር ያሉ ነገሮች ላይ በጣም በጥንቃቄ ማስተዋል አለብን። ኔም የሚለው ላይ ሁሌም ቢሆን ሊቀየር የማይችል ኔም ነው እናንተ መስጠት ያለባችሁ ማለት ነው። ሊቀየር የማይችል ኔም ነው መስጠት ያለባችሁ ማለት ምን ማለት መሰላችሁ? ለምሳሌ ፋኖስ ቴክ ብለን እኛ የዩቲዩብ አካውንት ከፍተን ከእናንተ ጋር እየሰራን ያለ ነው። የሆነ ታይም ላይ ተነስቼ ዳሎል ቴክ ብለው ወይም ደግሞ ሮቤል ብለው ይሄንን አካውንት ምን ይሆናል? ሰዎች ኮንፊውዥን ውስጥ ይገባሉ ማለት ነው። ስለዚህ እናንተን በፋኖስ ስም የተከተለን ሰዎች ነገ ስሙ ሲቀየር ወይ መውጣት ይፈልጋል፣ ካልሆነም ደግሞ አዳዲስ አፕሎድ የምታደርጓቸውን ቪዲዮዎች ላይ ስለማይችል ቪዲዮ አፕሎድ ማድረግ ከመጀመራችሁ በፊት እስከ ወዲያኛው የምትጠቀሙበትን ስም መምረጥ ይኖርባችኋል ማለት ነው። ስለዚህ ስሙ እኔ ኤዲት ማድረግ ትችላላችሁ። እዚህ ጋር እኔ ሮቤል ፋኖስ በሚለው ይዤዋለሁ ለምሳሌ ስለሆነ እየከፈትኩላችሁ ያለው ማለት ነው። ስለዚህ በቀጥታ ፕሮፋይል ፒክቸር ምረጡ ይላችኋል። እናንተ የፈለጋችሁትን ፕሮፋይል ፒክቸር ከካሜራም ከጋለሪም መምረጥ ትችላላችሁ ማለት ነው። ለምሳሌ እኔ እዚህ ጋር ይኸው ለኛ አንዱን ፎቶ ዝም ብዬ በመርጠው ሴቭ አስ ፕሮፋይል ፒክቸር እለዋለሁ። እናንተ ግን የምትፈልጉትን ፎቶ ነው መምረጥ ያለባችሁ ማለት ነው። ስለዚህ ክሬት የቻናል እለዋለሁ። በቀላሉ ሎድ አድርጎ ከጨረሰ በኋላ እንደዚህ ክሬት ቻናል አድርጎልናል ማለት ነው። ዋናው ቁም ነገር ግን ያለው ምን ላይ ነው ብላችሁ የምትጠይቁኝ ከሆነ ኢሜል አከፋፈታችሁ ላይ ነው። ኢሜልን ስትከፍቱ ወይ ፐርሰናል ነው ወይ ቢዝነስ አካውንት ነው የሚሆነው ማለት ነው። ፐርሰናልም አካውንት ሆነ ቢዝነስም አካውንት ሆነ የሚያመጣው ምንም አይነት ልዩነት አይኖረውም በቻናላችን ላይ ማለት ነው። ነገር ግን ቻናሉ አድጎ የሆነ ታይም ላይ እናንተ አድሚን ማድረግ ብትፈልጉ የተለያዩ ታስኮችን የሚሰሩላችሁ ሌሎች ሰዎች እዛ እንትን ላይ መጨመር ብትፈልጉ ጀስት ላይክ ቢዝነስ ቻናሉ አድሚኖችን መጨመር ይቻላል። ፐርሰናሉ ግን ሊትራሊ የእናንተን ፓስዋርድ እና አካውንቱን ነው እዛ ሰው ላይ ሎጊን የምትሉት ማለት። ስለዚህ ኋላ አካውንታችሁን ማኔጅ ለማድረግ የሚጠቅማችሁ ያው ቢዝነስ አካውንት ነው፣ ግን ኖርማሊ ፐርሰናል አካውንት ቢሆንም ችግር የለውም። እሱን ደግሞ በባለፈው ቪዲዮ ኢሜል አከፋፈት በሚለው ላይ ተመልክተናል ማለት ነው።
እሺ ሌላኛው ደግሞ የምናየው ነገር ምንድነው አካውንት ከስተማይዝ እንዴት እንደምናደርግ ነው። ሲምፕል ዌዩ ግን ዩቲዩብ ስቱዲዮን ከፕሌይ ስቶር ላይ ታወርዱና ጀስት ይሄው ዩቲዩብ ስቱዲዮ ብላችሁ ስትከፍቱ እንደዚሁ ቻናላችሁን ያመጣላችኋል። ከዛ እዚህ ጋር ያለችውን ፕሮፋይሉን በምትነኩ ሰዓት ላይ ኤዲት ኦፕሽን እናገኛለን ማለት ነው። ስለዚህ ኤዲት የምትለዋን የስክሪፕቶ ወይም ደግሞ የእርሳስ ምልክቷን ስንጫናት እንደዚህ አይነት ነገሮች ይመጡልናል ማለት ነው። ሶ እዚህ ጋር የምታዩት ነገር ባነር ነው ወይም ደግሞ ከቻናላችን ባክግራውንድ ላይ ከፕሮፋይላችን ባክግራውንድ ላይ የሚቀመጥ ሲሆን ስለ ቻናላችን ያሉ ነገሮችን ዲስክራይብ ያደርግልናል። ከዚህ በፊት ባነር አዘጋጅታችሁ ከሆነ ማስቀመጥ ትችላላችሁ። አይ ከሆነ ደግሞ የምትሉት ለምሳሌ እንዴት አድርገን ሲምፕሊ ባነር እናዘጋጃለን ካላችሁ ክሮማችን ላይ እንገባና ቻትጂፒቲን እንሰርቸዋለን ማለት ነው። ቻትጂፒቲን ከሰረችን በኋላ ፕሮንት ነው የምንሰጠው። ምን አይነት ፕሮንት እንሰጠዋለን? ጀነሬት ሚ ኤ ባነር ኢሜጅ ፎር ማይ ዩቲዩብ ቻናል ትሉና ለምሳሌ ምን አይነት ዩቲዩብ ቻናል ነው ያላችሁ የሚለውን ዲስክራይብ ታደርጉላታላችሁ። ለምሳሌ እኔ ሪአክሽን ነው የምሰራው ካልኩት እንደዚህ ብዬ እጠይቀዋለሁ ማለት ነው። ከዛ እናንተም ደግሞ እናንተ የፈለጋችሁትን የምትሰሩትን ኮንቴንት ታስገቡለታላችሁ። ያው እንግዲህ እንደምትመለከቱት ለኔ ዩቲዩብ ቻናል የሚሆን ለሪአክሽን ቪዲዮ የሚሆን ባነር ሰጥቶኛል ማለት ነው። ስለዚህ ይሄንን ባነር ምንድነው ማድረገው ዳውንሎድ አደርገዋለሁ ማለት ነው። ከዛ ይሄን ዳውንሎድ ካደረግን በኋላ ቀጥታ የምንሄደው ወደ ዩቲዩብ ስቱዲዮአችን ነው። ያው እዚህ ጋር እንነካለን ቹዝ ፍሮም ጋለሪ እንለዋለን። እዚህ ጋር እንደምትመለከቱት ያስመርጠናል ማለት ነው። ስለዚህ እንደዚህ አድርገን ባነራችንን እናስገባለን። ዘን እዚህ ጋር ዲስክሪፕሽን ላይ የሚለው ላይ ደግሞ ከፈለጋችሁ ቻትጂፒቲ ላይም ሊሆን ይችላል በራሳችሁ እናንተ የምትፈልጉትን አይነት ዲስክሪፕሽን ማስቀመጥ ትችላላችሁ ማለት ነው። ቻናላችሁን የሚገልጽ ምንድነው ቻናላችሁ የሚለውን ማለት ነው። ሶ ያው እዚህ ጋር መልሰን ቻትጂፒቲያችን ላይ እንገባና ብለን እንሰጠዋለን ማለት ነው። እዚህ ጋር ያሉ ነገሮችን ይዘረዝርልናል። ከዛ እነሱን ኮፒ እናደርገውና እንደዚህ እንደምታደርጉት ፔስት ታደርጉና ሴቭ ትሉታላችሁ ማለት ነው። ሶ እዚህ ጋር ሊንክ የሚለው ደግሞ እናንተ ሰዎች ኮሚኒኬት እንዲያደርጓችሁ ወይ ሌሎች ሊንኮችን የጂሜል አካውንታችሁን የተለያዩ አካውንት ሊንኮቻችሁን የዌብሳይት ሊንኮችም ካላችሁ እዚህ ሊንክ የሚለው ላይ ማስቀመጥ ትችላላችሁ ማለት ነው። ስለዚህ እንደዚህ አድርገን አካውንታችንን ከስተማይዝ እናደርገዋለን። ኔክስት የሚሆነው ደግሞ የሞኔታይዜሽን ሴቲንጎችን እንዴት ነው የምናስተካክለው የሚለው ነው። እሱን ደግሞ በሌላ ቪዲዮ እንመለከተዋለን።